ከዛ ናሽናል ኢንካም አካውንትን ካየን በኋላ ዲፋይን ካደረግነው በኋላ ኮንሰምት ኦፍ ግሮስ ዶሜስቲክ ፕሮዳክትን የመጀመሪያው ጂዲፒ የሚባለው ነገር ሁላችሁም ይህንን ቃል ታውቁታላችሁ ብዬ አስባለሁ። ምክንያቱም ኮመን ወርድ ነው። ጂዲፒ ሁሉም ቦታ ላይ የሚሰማ ወርድ ነው እና እሱ አለ። ስለዚህ አንደኛው ዲፋይን እናደርገዋለን። ጂዲፒ እና ጂኤንፒ ምንድነው ልዩነታቸው የሚለውን ነገር ማወቅ አለብን። ከዛ ውጪ አፕሪሺየት ኮንትሪቢዩሽን ኦፍ ጂዲፒ ኤንድ ጂኤንፒ የኢኮኖሚክ ፐርፎርማንስ እንዴት ነው ሊለኩ የሚችሉት የሚሉትን ነገሮች ማየት አለብን። ከዛ ውጪ ደግሞ አናላይዝ ዲፈረንስ ቢትዊን ጂዲፒ ኤንድ ጂኤንፒ ጂኤንፒ ምንድነው ጂዲፒ ምንድነው የሚለውን ነገር ደግሞ እነሱን አናላይዝ ማድረግ አለብን ማለት ነው። ሶ ከመጀመሪያው እንጀምራለን ማለት ነው። ጂዲፒ ምንድነው የሚለውን ነገር ነው ያለን። ጂዲፒ ማለት ኢትስ ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ነው። ማለትም የመጨረሻዎች ኦል ፋይናል እዚህ ጋር መርሳት የለብን ምንድነው አንዱ ፋይናል ጉድስ የሚለውን ነው። የመጨረሻ ፕሮዳክት ነው። እነዚህ ነው የምናያቸው። ከዛ ፕሮዲውስ ኢን ዋንስ ካንትሪ ቦርደርስ ኢን ኤ ጊቨን ይር ነው። ማለትም በአንድ ሀገር ውስጥ በቦርደር ውስጥ ማለት የኢትዮጵያ ግዛት አለ አይደል? የተከለለው ግዛት አለ። በሰሜን፣ በደቡብ፣ በምስራቅና በምዕራብ ሁሉም ጫፎች አሉ። ስለዚህ በእነዚህም በአራቱም ማዕዘን ውስጥ ኢትዮጵያ ውስጥ የተመረተው ምርት የተመረተው ሲባል ፋይናል ጉድስ ነው ማለት ኢንተርሚዲየት ጉድስ የሚባሉ አሉ፣ ፕራይመሪ ጉድስ የሚባሉ አሉ እና እነዛ ነገሮችን አያካተትም። መጨረሻ ያለውን ነው ጂዲፒን ካልኩሌት ብናደርገው ማለት ነው። ስለዚህ እሱን ተጠቅመን የምንሰራበት ወይ ነው። ከዛ ሁለተኛው ደግሞ ኢትስ ኢንክሉድ ፕሮዳክሽን ባይ ቦዝ ናሽናልስ ኤንድ ፎሬን ፕሮዲውስድ ኢን ኔሽን። ይሄኛው ደግሞ ምንድን ነው የውጭ ዜጋ የሚሆኑ ኢትዮጵያን የሚሆኑ በኢትዮጵያ ግዛቶች እስከተገኙ ድረስ ጂዲፒ ውስጥ ምን ይላል ይካተታል ማለት ነው። ፕሮዲውስድ ያርጉ እንጂ አሜሪካዊ የሚሆን ኢትዮጵያዊ የሚሆን ኬንያ ወይም አፍሪካ ሀገራቶች የሚሆን ብቻ በአንድ ሀገር ውስጥ በኢትዮጵያ ውስጥ ይኑሩ ያምርቱ እንጂ ያ ነገር ይካተታል። ለምሳሌ የአሜሪካ ወይም የትልልቅ የአውሮፓ ካምፓኒዎች ኢትዮጵያ ውስጥ ኦፕሬት ካደረጉ ስለዚህ ያኛው ጂዲፒ እንደ ማን ነው የሚቆጠረው? እንደ ኢትዮጵያ ነው ማለት ነው። አሁን ቻይና የተለያዩ ፋብሪካዎች አሏት አይደል? እዚህ ሀገር ውስጥ ቱርካውን የተለያዩ የጨርቃጨርቅ ኢንዱስትሪዎች አሉ። ስለዚህ እዚህ ውስጥ ይመረቱ እንጂ እዚህም ቢመረቱ በቱርካውያን በአሜሪካን በየትኛውም ኢትዮጵያ ውስጥ ድንበር ውስጥ ከተመረተ ድረስ ፋይናል ጉድሱ በጂዲፒ ውስጥ ኢትዮጵያ ውስጥ ነው የሚካተተው ማለት ነው። ከዛ ውጭ ደግሞ የአንድ ሀገርን ኢኮኖሚክ አክቲቪቲ ዊዝን ዘ ካውንትሪ ነው የሚያሳየን። እዛው ሀገር ውስጥ የሚደረገውን የጂዲፒ ወይም የኢኮኖሚክ አክቲቪቲን የሚያሳየን በዋነኝነት ጂዲፒ ነው ማለት ነው። ሶ በዋነኝነት እነዚህን አራቱን ነገሮች ይዛል ጂዲፒ የሚለውን ነገር ስናይ ማለት ነው። የመጀመሪያው ደግሞ ኮንሰምፕሽን አለ፣ ሁለተኛ ኢንቨስትመንት፣ ሶስተኛ ገቨርንመንት ኤክስፔንዲቸር፣ አራተኛ ደግሞ ኔት ኤክስፖርት። ኔት ኤክስፖርት የሚባለው ኢምፖርት ኤክስፖርት ማይነስ ኢምፖርት አድርገን የምንሰራው ነው ማለት ነው እና በብዛት በዓለም ላይ ትልቁን የጂዲፒ ኮንትሪቢዩሽን የሚያደርገው ተብሎ የሚታሰበው ኮንሰምፕሽን ምን ኮንሰምፕሽን የሃውስሆልድ ኮንሰምፕሽን ማለትም የዜጎች የሚጠቀሙት ነገር በብዛት የጂዲፒን ሞር ዛን 65% ተብሎ ይገመታል። እዛ ውስጥ ይካተታል ማለት ነው። ሁለተኛው ምንድነው ጂዲፒን በዚህ ያክል ዲፋይን ካደረግነው ሁለተኛው ደግሞ ግሮስ ናሽናል ፕሮዳክት የሚባሉ አለ ማለት ነው። ግሮስ ናሽናል ፕሮዳክት ደግሞ የሚባሉ ጂኤንፒ ነው። ልዩነቱ ከዛኛው ምንድነው ኢትስ ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስ ፕሮዲውስድ ባይ ካንትሪስ ናሽናል ኤንድ ሪጋርድለስ ኦፍ ሎኬሽን። ማለትም ሎኬሽንን አያካትትም። ለምሳሌ ኢትዮጵያን ቻይና ሀገር ውስጥ ሄደው ቢያመርቱ ፋብሪካ ቢኖራቸው በምን ውስጥ ይካተታል? ጂኤንፒ ውስጥ መጥቶ ይካተታል። ወይም አውሮፓ ውስጥ ሄደው የሆኑ ፕሮዳክሽኖችን ቢያመርቱ የሆኑ ካፌዎችን ቢከፍቱ ይሄኛው ነገር ምን ውስጥ ይገባል? ጂኤንፒ ውስጥ ይገባል ማለት ነው። እና ጂኤንፒ ከጂዲፒ የሚለየው ነገር ምንድን ነው? ሎኬሽን ያገ ማለትም በአንድ ሀገር ውስጥ ቴሪቶሪ የሚባለውን ነገር አይደለም የሚያየው፣ ዜግነት የሚባለውን ነው የሚያየው ማለት ነው። ናሽናሊቲ የሚለውን ነገር ነው በዋነኝነት የሚያካትተው። ስለዚህ ኢትስ ኢንክሉድ ኢንካም እርንድ አብሮድ ባይ ናሽናልስ ኤንድ ኤክስክሉድ ኢንካም እርንድ ባይ ፎሬነርስ ዶሜስቲካሊ የሚሉትን ነገሮችን ያለ እሱን ነገሮችን ያካትታል። ስለዚህ ጂኤንፒ የሚለውን ነገር እንዳየነው ግሮስ ናሽናል ፕሮዳክት ነው። ምንም የቴሪቶሪ ነገር በዋነኝነት አይመለከተውም ማለት ነው። ያ ስለዚህ ጂዲፒን አሁን ኪ ዲፈረንሶቹ በምናይበት ጊዜ የጂዲፒ እና የጂኤንፒ አንደኛው ይሄኛው ምንድነው ኢንካም ፍሮም ዶሜስቲክ ፕሮዳክሽን ማለትም ሎኬሽን ቤዝድ ነው። ዶሜስቲክ ፕሮዳክሽን የአንድ ሀገር ቴሪቶሪ ውስጥ የሚገኝ ነገር ነው። ኢትዮጵያ ውስጥ ካለን ኢትዮጵያ ውስጥ፣ አሜሪካ ውስጥ ካለን የአሜሪካ ጂዲፒ ሲባል ከአሜሪካ ግዛት ውጭ ያለውን ነገር አያካትትም። በዋነኝነት ይሄ ነው። ሁለተኛው ደግሞ ኢንካም ፍሮም ናሽናል ኦነርሺፕ ነው። ማለትም ሲቲዝንሺፕ ካላቸው እነዛ ሀገራቶች የፈለጉት የተለያዩ አህጉራቶች ውስጥም ሄደው ቢሰሩ የተለያዩ ሀገራቶች ውስጥ ሄደውም ፋብሪካም ሊሆን ይችላል ወይም የተለያዩ ሰርቪስ
ቢሰጡም ያ ነገር ጂኤንፒ ውስጥ ይካተታሉ። እና ሶ ጂኤንፒን በምናይበት ጊዜ እንትኑን ፎርሙላውን ጂኤንፒ ከዚ ጂዲፒ ፕላስ ኔት ፎሬን ፋክተር ኢንካም ነው። ማለትም እዚህ ድረስ ነው ያለው ኤንኤፍኤፍአይ የሚባለው ነገር አለ። ስለዚህ ኤንኤፍኤፍአይ ለማግኘት ደግሞ ኢንካም ሪሲቭድ ፍሮም አብሮድ ማለትም ከውጭ የተቀበሉትን ኢንካም ፔድ ቱ ፎሬነርስ ያንን ነገር አድርገን ቀንሰን ነው የምናገኘው ማለት ነው። ስለዚህ ጂኤንፒ ከጂዲፒ ሊበልጥም ይችላል ሊያንስም ይችላል። በዚህ ነው ሊወሰን የሚችለው። ምክንያቱም ኢንካም ሪሲቭድ ፍሮም አብሮድ ከውጭ የተቀበላቸው የሚላክልን ነገር ማለት ነው ወደ ኢትዮጵያ የሚላከው ነገር አሁን ለምሳሌ እንዲህ ብለን እናስብ። አሜሪካ ውስጥ ብዙ ኢትዮጵያውያን አሉ እና እነዚያ ኢትዮጵያውያን ብዙ ብር የሚልኩ ከሆነ በዶላር ወደ ኢትዮጵያ የሚላክ ከሆነ ከዛ ኢንካም ፔድ ቱ ፎሬነርስ ኢትዮጵያ ውስጥ ደግሞ የሚሰሩ ደግሞ ብዙ ፎሬነሮች አሉ። ለምሳሌ ብዙ ናሽናሊቲ ያላቸው ማለት ነው እና የእነሱ አሜሪካን ብለን ስለወሰድን በአሜሪካን ወሰደው ለምሳሌ። ስለዚህ ኢትዮጵያ ውስጥ የሚሰሩት ደግሞ አሜሪካውያን አሉ እና ለእነሱ የሚከፈላቸው ብር በዶላር ሰርተ ነው። ይሄኛው ከበለጠ ከአሜሪካ ወደ ኢትዮጵያ ፍሎ የሚያደርገው ነገር የሚበልጥ ከሆነ ጂኤንፒያችን ከጂዲፒያችን ይበልጣል ማለት ነው። ነገር ግን ኢትዮጵያ ውስጥ ያሉት አሜሪካውያን ለእነሱ ሞር ክፍያዎች የምናወጣ ከሆነና ውጭ ያሉት ደግሞ የኢትዮጵያ ዲያስፖራ የሚባሉ ሰዎች ወደ ኢትዮጵያ ገንዘቦቻቸው ማይልኩ ከሆነ በዚያ ምክንያት ምን ይባላል? ጂዲፒው ከጂኤንፒው ይበልጣል። ምክንያቱም ይሄኛው ማይነስ ሆኑ ስለሚመጣ ማለት ነው። እና ከጂኤንፒ ጋር በተያያዘ ምን ይባላል? አብዛኛው ውጭ ሀገር ላይ ያደጉት ሀገራቶች ያላቸው ዜጋዎች ያላቸው ሀገራቶች ሞር ጂኤንፒያቸው ከፍ ያለ ነው ተብሎ ይታሰባል። ለምሳሌ ቻይና፣ ህንድ፣ ግብጽ የሚባሉት ሀገራቸው፣ ኢጅፕት የሚባሉት ሀገራቶች እነሱ ብዙ ህዝብ አላቸው ከሀገራቸው ውጭ ማለት ነው እና በእነሱ ከወጡ በኋላ እነዛ አንድ የሚያስገድዳቸው ህጎችን ያወጡላቸዋል እና ከሄዱ በኋላ ወደ ሀገራቸው እንትናቸው ካፒታላቸውን ፍሎ ማድረግ አለባቸው። የሆኑ መላክ ያለባቸው ነገር አለ። ሁሌም ወጥቶ እዛው መቅረት የለባቸውም ማለት ነው። ስለዚህ ጂኤንፒያቸው እየጨመረ የሚመጣበት ወይ አለ ማለት ነው። በእሱ አንጻር ማየት እንችላለን። ያ ስለዚህ አሁን ከጂዲፒ ፍሎስ ኮንሰፕት አንጻር በምናነሳበት ጊዜ ጂዲፒ ምንድነው? ኢትስ ኦቨር ታይም የሚለካ ነው። ፍሎ ነው። ስቶክ ሲሆን ፍሎ ነው ማለትም በየጊዜው እየጨመረ በየጊዜው እያደገ የተንቀሳቀሰ የሚመጣ ነው። ስለዚህ ጂዲፒ ፐር ይር ነው ማለትም ስታግናንት ሆኖ አይደለም የምናመጣው። ማለትም በአንድ ዓመት የተመረተ ነገር አይደለም የሚሆነው። በየአመቱ 2015 ላይ ጂዲፒ 2016 ላይ ጂዲፒ የኢትዮጵያ 2017 ጠቅላላ ሀገራዊ ምርት የኢትዮጵያ 2018 ቀጣዩ እንደዛ እየተባለ ነው የሚሰራው እና ፍሎ ነው እንጂ ኮንሰፕቱ ስቶክ አይደለም። ከሱ አንጻር ነው ማየት ያለብን። ሜጀርድ ባይ ስፔሲፊክ ፖይንት ኢን ታይም። ስቶክ ሲሆን ሜጀርድ ባይ ስፔሲፊክ የሆነ ታይም ነው የሚለካው ማለት ነው። አንዴ በሱ ነገር ነው የሚለካው። ለምሳሌ አሁን ናሽናል ዴፕት እሱ ናሽናል ዴፕት በምንለካበት ጊዜ የምንጠቀመው ስቶክ ነው። ማለትም ሀገራዊ ዕዳችን አንዴ ነው እንጂ ይቀጥላል ተብሎ አይታሰብም። ጂዲፒያችን ሁሌም ሊያድግ ይችላል፣ ግን ከዚህ በፊት የተበደርነው ብድር ግን ይቆማል። እዛው ባንዴ ሜጀር ማድረግ ይቻላል እንጂ ቀጣይ ዓመትን ቢበደር ተብሎ እንደዚህ አይነት ነገሮች ላይ ካልኩሌት አይደረግም ማለት ነው። ስለዚህ ጂዲፒ እና ጂኤንፒ እስኪ ሰመራይዝ እናድርጉ። ጂዲፒ ምንድን ነው? ፕሮዳክሽን ዊዝን ቦርደርስ ነው፣ በአንድ ሀገር ውስጥ ያለው እሱ ነው ያለው። ሁለተኛ ደግሞ ኢንክሉድስ የሚያደርገው ኦል ሬዚደንትስ ፕሮዳክሽን አገሪቷ ውስጥ ያለው የትኛው ሁሉም አሜሪካኖቹ የሁሉም ዜጎች ዓለም ላይ ያሉ ዜጎች ኢትዮጵያ ውስጥ ቢኖሩ የነሱ በሙሉ ፕሮዳክሽኖች ጂዲፒ ውስጥ ይገባሉ ነው። ማለትም ጠቅላላ ሀገራዊ ምርቱ ላይ የኢትዮጵያ ላይ ኢፌክት አላቸው፣ አስተዋጽኦ አላቸው። ከዛ ናሽናልስ ኢንካም እርንድ አብሮድ ነው። ኤክስክሉድ የሚያደርገው ደግሞ ከኢትዮጵያ ቦርደር ውጭ ያሉትን የትኛውም የሚገኘውን ገንዘብ ወይም ሀብት አያካትትም ነው። ከዛስ ጂኤንፒ የሚባለው ደግሞ ናሽናልስ ፕሮዳክሽን ነው። ማለትም ዜጋዊ ኦነርሺፕ ነው ማለት ነው። የኢትዮጵያን አሜሪካ ውስጥም ሊሆን ይችላል። ዓለም ላይ 205 ሀገራቶች አሉ ይባላል ነው። 205 ሀገራቶች ውስጥም ያሉት ኢትዮጵያን ተበታትነው ያለው ነገር ካልኩሌት ተደርጎ ሲመጣ ምን ተብሎ ይጠራል? ጂኤንፒ ነው። ስለዚህ ኢንክሉድ የሚያደርገው ምንድን ነው? ኢንካም ኦፍ ኔሽንስ ወርልድ ዋይድ ማለትም ዓለም አቀፍ ነው። ቻይና ውስጥ የሚኖሩ አውሮፓ ውስጥ የሚኖሩ ሁሉም በዚህ ነው የሚካተተው ነው። እና ኤክስክሉድ የሚያደርገው ደግሞ ፎሬን ኢንካም እርንድ ዶሜስቲካሊ ማለትም ፎሬን ኢንካም እርንድ የሚደረጉት ነገሮችን ይሄኛው ኤክስክሉድ ያደርጓል። ዶሜስቲካሊ ማለት እዚህ ሀገራቶች ውስጥ የሚደረጉትን ማለት ነው። እሱን ነገር ነው በዋነኝነት የምናየው ነው።